ሀፊባ ክፍል 24 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚንቲዩብን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ እስካሁን ህንጻውን እየተመለከተ ነው። ነገር ግን ምንም አይነት ፍንጭ የለም። ዝም ብሎ ብቻ ግድግዳው ላይ አፍጥጦ ይመለከታል አለ በስልክ አይኑን ከሸዋን ግዛው ላይ ሳይነቅል። በጭራሽ መከታተልህ እንዳታቆም፣ ምንም አይነት እርምጃ ሆነ እንቅስቃሴ እንዳታደርግ፣ መብራቶቹ ለተወሰነ ጊዜ ዝጓቸው፣ በአካባቢ ላይ እንግዳ ነገር እንዳይፈጠርባቸው፣ አምፖሎቹ የተቃጠሉ እንዲመስል አንዳንዶቹ ብቻ ያለ ምስል ቦግ እያደረጋቸው ደብዝዟቸው። መብራቶቹ ሲደበዝዙ የምስሉ ደማቅነት አያሳዩም። በእርግጥ የሆነ ነገር ያሳየው ይሆናል፣ ግን ምን እንደሚያደርግ አይገለጥለትም። ምክንያቱም ኃይሉ እየቀነሰ ሲሄድ ደብዛዛ አረንጓዴ ክፍል አምፖል እየሸፈነ የጨለመውን ክፍል በውስጡ ነጸብራቅ እየሸፈነ ይሄዳል። በዚህም ጊዜ የአይኑ የማያብሌኑ እየደበዘዘበት ይሄዳል። አይናችን ደግሞ ድንገት ቦግ ብሎ ኃይሉ የሚቀንስ ነገር ሲያጋጥመው አብሮ ይደበዝዝና ትኩረቱ እየቀነሰ ይሄዳል ብላ ከብዙ ማብራሪያ ጋር አስረድታው ስጨርስ መጀመሪያ ያስጠነቀቀችውን ነገር በድጋሚ አጽንኦት በመስጠት ስልኳን ልዘጋው ስትል ግን ዙሪያውን ስመለከት ምንም አይነት ሰው የለም፣ ይቅርታና በእርግጠኝነት ብቻውን ነው ለማጣራት የመጣው፣ ስለዚህ ለምን የኛ ሰዎች አያፍኑትም የሚል ጥያቄ ያቀረበላት። ኧረ ምን አይነት ፉዞች ናችሁ በፈጣሪ! በቃ አይምሮቹ ከዚህ በላይ መራቀቅ አይችልም። አንተ ደግሞ ከመቼ ወዲህ ነው እንዲደደብ የሆንከው? ሸዋን ግዛው አንተ እንዳልከው ሰው በዙሪያ ይኖርና እንበል፣ እናንተ ብታፍኑት ምንም ይፈጠር ይመስልሃል? ሰውነቱ ላይ የሆነ ጂፒኤስ ነገር አለመያዙን ወይም ሌላ አላርም ነገር አለመታጠቁን በምን ታውቃለህ? ምክንያቱም ከጀርባው ኃይል ከሌለ ከፊቱ የሚተማመንበት የሚደፍርበት የሆነ ነገር ይኖረዋል ማለት ነው። ስለዚህ አሁን ብቻ አታናግረኝና ያልኩህን ነገር ብቻ አድርግ፣ ሌላውን ለኔ ተወው። እኔ ማዘንና የማዛችሁን ብቻ ፈጽሙ አለችና በንዴት ስልኩን ጆሮ ላይ ዘጋችበት። አህመድ ሸዋን ጊዜ የጻፈለትን አቅጣጫ በመያዝ ቀጥታ የኮንትራት ታክሲ ወደ አደይ አበባ ወስዶ የተነጋገሩበት ቦታ ወርዶ ሂሳብ ከፍሎ ከሸዋን ግዛው ጋር ተገናኙ። በፍጥነት ነው የመጣኸው አለ ሸዋን ግዛው አህመድን በፈገግታ እየተመለከተ። አዎ ጊዜ ማጥፋት አልፈለኩም፣ ያው የሚሆነው ነገር አይታወቅም፣ የእናንተ ስራ ደግሞ ትንሽ አደጋው ይበዛልና አለ አህመድ እጁን አጣምሮ ሸዋን ግዛው ወደሚመለከትበት አቅጣጫ እያየ። ጥሩ ብለሃል ልጅ አህመድ፣ በጣም አመሰግናለሁ። አሁን ጊዜ ላለማጥፋት ወደዛ ማዶ እንሄዳለን። አንተ ዙሪያ ገባይን ትመለከታለህ። የሆነ የተለየ እንቅስቃሴ የሚያደርግ ሰው ስትመለከትና ወደ እኔ የሚያይ ማንኛውም ሰው ካየህ ጀብሎ የሚል ጥሪ ትጠቀማለህ። ታዲያ ይህን ስትል ፊትህን ከኔ ፍጹም ተቃራኒ በሆነ አቅጣጫ በመመልከትና የያቸውን ሰዎች እያየህ መሆን አለበት። አደራ በጣም በጥንቃቄ ማድረግ አለብህ፣ እንዳልኩ አድርግ ብሎት ሸዋን ግዛው ተሻገረ። አህመድ ገና ሸዋን ግዛው ካጠገቡ ሳይርቅ አይኑን ወደ ሁሉም አቅጣጫ በመላክ ሰው መኖር አለመኖሩን ያስስ ጀመር። አናውቅም አለቃ፣ ቀኑ ሙሉ ጠፍቶብን ነው ያለው። አዎ ቢሮም ሳይገባ ነው ያለው አለች የሸዋን ግዛው ጸሐፊ። በሉ ፈልጉት፣ የሆነ ነገር እንዳይሆን በፍጥነት አንድ ነገር አድርጉ። የምሽት ዋርድያዎች እነሱን አናግሯቸው። ጠላቶቻችን በሸዋን ግዛው በኩል ከመጡ በፍጹም አንቋቋማቸውም። እሱ ደግሞ ይህኔ አንድ ነገር ለማግኘት እያነፈነፈ ይሆናል እና እሱ ብቻውን እንደሆነ ካወቁ ደግሞ ያለምንም ጥርጥር እርምጃ ይወስዱበታል። ተግባባን አለ አጽንኦት እየሰጠ። ሁሉም ያለ ወትሯቸው ማምሸታቸው በፈቃደኝነት የተመሰረተ የነፃ አገልግሎት ነው። ምክንያቱም ህዝቡ የሚማረርበት ጊዜ ነውና ካላቸው ጊዜ በላይ ጨምረው በመስራት የህብረተሰቡን የቀደመ ሰላም በመመለስ ቀዳሚ ስራቸው እንደሚሆን አምነውበታል። ፖሊስ የህዝብ እንባ ጠባቂና የአሸባሪ ዜጎችን ለመከላከል ለመጠበቅ በፍቃዱ ቃል የገባ ተቋም ነው። ምንም እንኳን አንዳንዶች ይህን ቃል ኪዳን ወደ ጎን ብለው የራሳቸውን ከርስና ፖለቲካዊ ፍላጎት ቢያሟሉበትም አብዛኞቹ ደግሞ ስለ እውነት ብለው በፍጹም ቅንነት ስራቸውን በሚገባ ይሰራሉ። ኧረ እባክህ እስኪ ማይክሮስኮፑን በደንብ ጠጋ አድርገው። እርግጠኛ ነህ አህመድ ነው? አዎ አለቃዬ፣ በሚገባ ነው የማውቀው፣ ራሱ ነው። ለምን እንደቆመ ግን ምንም ሊገባኝ አልቻለም። እንዲህ ለምን ግራ አጋባኝ እኮ። የእውነትህን ነው እሱ ነው ሲል ጠየቀ። አዎ እያልኩህ ነው አለቃዬ። እንደውም ፎቶን አልክልህ ነገር እንዴት አድርጌ። እስኪ ቆይ ስልኩ ካለኝ ልፈልግና ቼክ ላድርገው። እሺ አድርገውና አሳውቀኝ። በቃ እርግጠኝነት እዚህ ማይረባ ቲም ውስጥ አስገብተውት መሆን አለበት። በል ሸዋን ግዛውን በሚገባ ጠብቀው። ሽጉጥ ነገር መያዙ በእርግጥ አይቀርም።
ስለዚህ ተህሚድ በቅርበት ካለ መጠንቀቁ በጣም አስፈላጊ ነውና አብረው ላሉት መረጃ አስጣቸው። ለሸዋንግዛው ሽፋን እንዲሰጡት አድርጉ። ይህን ስታደርጉ ታዲያ ተገቢውን ጥንቃቄ መውሰድ ይኖርብሃል። ምክንያቱም ያንተ እንቅስቃሴ አይተው ሸዋንግዛው ላይ እርምጃ ሊወስዱ ይችላሉ። ለማንኛውም ይህን ጉዳይ እኔም ለአለቃ ይነግረዋለሁ። ምንም እንኳን እሱ ስለ ተህሚድ ባያውቅም ሮዛና ቤዛ የሚያውቁት ነገር ያለ ይመስለኛል አለና የስልክ ልውውጡን አቋርጦ ወዲያው ለአለቃው ደወለና ስለ ተህሚድ የሚያውቀው ከነገረው በኋላ ምን ማድረግ እንዳለባቸው እንዲነግረው ጠየቀው። አሁን እንዲህ ነው ልልህ አልችልም፣ ግን እስኪ አንተ ራስህ ወደ ስፍራው አቅናና የተህሚድን ሁኔታ ተከታተል። ምናልባት በዛ ቅርበት ውስጥ ነው ከሆነ የሸዋንግዛው ደጋፊ ቢሆንስ? በዚህ ያሳስበሃል? የሱ ጠላት ቢሆንስ? ለምን በአካባቢው ሰው ከሌለ ለምን ይህን ያክል መዘናጋት ያሳያል? አስተውል። የጠላትና የወዳጅ እንቅስቃሴ ለየቅል ናቸው። ምናልባት አሁን አንተ የምትለው ልጅ ስብናው ከኔ የተሻለ ታውቀዋለክ። እኔ ልጠይቅህ፣ ተህሚድ የሸዋንግዛው ጠላት መስሎ ይሰማሃል አለው። አረ በጭራሽ እንደዚህ አይነት የሚስጥራዊ ቡድን ስብስብ ውስጥ ይገባል የሚል ጥርጣሬ የለኝም። ምክንያቱም ሲበዛ የጥበብ አፍቃሪና እንዲህ አይነት ወንጀል ድርጊት የሚጸየፍ ልጅ ነው አለ። ጥሩ፣ አሁን ደግሞ አንድ ነገር ልጠይቅህ። ከተህሚድ ጋር ባላችሁ ትውውቅ አሁን አንተን እንዲህ አይነት ማለቴ የኛም ቡድን ሚስጥራዊ ነው፣ አንተ የዚህ ቡድን አባል ትሆናለህ ብሎ የሚጠረጥር ይመስልሃል? አረ በጭራሽ አይጠረጥረኝም። በጣም ጎበዝ ተማሪ ስለነበርኩ እንደውም በተቃራኒው ነው የሚስለኝ። ለዚህ ተልእኮ የመለመልንህ እውቀትህን መሰረት አድርገን ነው። አሁን አንድ ነገር መገንዘብ ያለብህ ሁለታችሁም እርስ በርስ የማይታመኑ ነገሮች ላይ እንደማትገኙና እንደማታደርጉ ከተማመናችሁ ሁለታችሁም እዛ ቡድን ውስጥ ተገኝታችኋል ማለት ነው። ያንተን እርግጠኛ ነኝ፣ የእሱን ግን እርግጠኛ የምትሆንበት አንተ ብቻ ነህ። አሁኑኑ በመሄድ ጊዜ ሳታባክን ሂድና ሁኔታውን አጥን። ሚስጥራዊ ሰዎች መቼም ምን አይነት ጥንቃቄና ባህሪ እንደሚላበሱ አታጣውም ብሎት መልስ ሳይጠብቅ እየሳቀ ስልኩን ዘጋበት። ጊዜ ሳያጠፋ መኪናውን አስነስቶ ወደ አደይ አበባ ከነፈ። ያለበት ቦታ ለአደይ አበባ ቅርብ ባይሆንም በጣም አይርቅም ነበርና በፍጥነት ደርሶ ሸዋንግዛውን እንዲከታተለው ተልዕኮ ከሰጣቸው ልጆች ጋር በስልክ ከተገናኘ በኋላ ቀስ አድርጎ እያሽከረከረ ሸዋንግዛው ወደቆመበት ወደሚመረምርበት የህንፃ ግንብ ተጠግቶ መኪናውን በእርጋታ ሲያሽከረክር ሸዋንግዛው በፍጥነት ሽጉጡን አቀባብሎ ሊተኩስ ሲል የመኪናውን የነዳጅ ፔዳል በኃይለኛ በመጫን ካጠገቡ አፈትልኮ ከአካባቢው ከተሰወረ በኋላ የሆነ ቅያስ ያለ መንገድ ላይ መኪናውን አቆመና ወደኋላ ሲመለከት ማመን አልቻለም። ደንግጦ በአርምሞ ይመለከት ጀመር። ሸዋንግዛው በፍጥነት ወደ ተህሚድ አቅጣጫ በመሄድ በጥንቃቄ ቆመው ያወሩ ጀመር። በዚህ ጊዜ የሸዋንግዛው ስልክ ጠራ። የስራ ባልደረቦቹ ነበሩ። ያው ያለበትንና ቀኑን ሙሉ ወደ ስራ ባለመግባቱ ተጨንቀው እንደሆነ ግልጽ ነው። ለበርካታ ጊዜ ሲደውሉለት ስለነበር አሁን አለማንሳት አልፈለገም። ስልኩን አነሳና አቤት አለቃ፣ በሰላም ነው? አስጨነቅከን እኮ ሲሉ አስተጋቡ። ይቅርታ፣ በጣም በግሌ ማከናወን የነበረብኝ ስለነበር ነው ብሎ ይቅርታ ጠየቀ። ችግር የለውም አለቃ፣ እኛ አሁን አለቃ አንተን እንድንረዳ ፈልገን እንድናገኝ አስጠንቅቆናል። የት እንምጣ? ምንስ እናግዝህ? ሸዋንግዛው ትንሽ እንደማሰብ አደረገና አመሰግናለሁ፣ ለአለቃችን እኔ ደውዬ አሳውቀዋለሁ። ለጊዜው ምንም አይነት እርዳታ አልፈልግም። ስፈልግ እኔ ራሴ አሳውቃችኋለሁ። ፍላጎቴን በሌላ መንገድ እንዳታዩብኝ። የእናንተ እርዳታ ያልፈለግኩበት ዋና ምክንያቴ የኃይል ብዛት ካለና ፖሊስ በአካባቢው ብር ካለ መረጃዎች ሊጠፉ ይችላሉ። ለዚህም ብቻዬን ለመቆጣጠር እሞክራለሁ በማለት ብቻውን ማድረግ እንደሚችል ተናግሮ ሊዘጋ ሲል እባክህን ኢንስፔክተር፣ ብቻህን ምንም ነገር አትጋፈጥ። እኛ በጣም ተጨንቀናል። ቢያንስ በቅርብ ርቀት ሆነን እንጠብቀ ማለት በቃ ምንም ነገር ውስጥ አንገባም። ብቻ የሆነ ስፍራ ላይ ሆነን ዙሪያ ከበውን በአይነ ቁራኛ እንድንከታተል ብቻ ፍቀድልን አለ። ሸዋንግዛው ሆዱ ለሁለት ተከፈለ። የልቡ መሃል አናት ፍጹም በሆነ ልብ ሲከፈል ታወቀው። ምን ያክል እንደሚወዱትና እንደሚጨነቁለት በዚህ ንግግሩ ተገነዘበ። የሆነ ኃይል ልቡን ሲያደነድነው በጽናትና በፍቅር ሲሞላው ታወቀውና ሳቅ ተናነቀው። ከዚህ በላይ ምንም ሊጫናቸው ስላልፈለገ እሺ በቃ እንደውም ኑና በህብረት መስራት ያለብንን እንሰራለን። ሳስበው ብቻዬን የማደርገው ነገር አይደለም። ስለዚህ ኑ አለና ያለበትን ቦታ ነገረው። በደስታ ተቀብሎ ለጓዶቹ ጮክ ብሎ በመናገር በሉ ተዘጋጁ፣ አለቃ ኢንስፔክተር ወደ አደይ አበባ ኑ ሲል ጥሪ አድርጎልናል በማለት በሆነ ድብርት ውስጥ ላሉት የቡድኑ ስብስብ አሳወቀ። ሁላቸውም ጠመንጃቸውን አስተካክለው የፊታቸውን የደመና ጸዳል በቅጽበት በማፈግፈግ ዝግጁ መሆናቸውን አሳዩ። ኢንስፔክተር ሸዋንግዛውን በሚገባ ይወዱታል።
በስራው ጥረትና ለህኝነት ይኮሩበታል። ሲያም በጭንቀት ተክዛ የጠረጴዛ መስታወቱ ላይ አፍጥጣ ያዘነ ፊቷን ራሷም ትመለከተዋለች። ለምታየው ኮስታራ ፊት የሚሆን መልስ ፍለጋ ደግሞ ሁለት እጆቿን የጭንቅላቷን ክፍሎች እንዲያፍኑ ልካቸዋለች። ሺሃም ምን ሆነሽ ነው አለ አላዛር። በዚህ ጊዜ ነበረ እነ ብሩክታይትን ያስታወሰቻቸው። አልተኛችሁም እንዲህ ብላ ወደ አላዛር ዞር ብላ በፍቅር ተመልክታ አቀፈችውና ምንም አልሆንኩም የኔ ማር፣ ግን እንዴት እስካሁን አልተኛህም ስትል ፀጉሩን እየደባበሰች ጠየቀችው። አዎ አቦዬ መሸ፣ ሜላትንም አላውለዋትም፣ እሷም ናፍቃኛለች አለ አላዛር አንገቱን ጠንዘል አድርጎ ፊቱን በኩርፊያ ላይ በመሆን እያሳበቀ። ሲያም ድንግጥ አለችና ሁልጊዜም ታወራታላችሁ? አዎ ከአቦዬ ጋር ሻውሉ መጀመሪያ እኛን ታውለናለች። እኛ እኮ ከአባዬ በላይ ነው የምትወደን። ኮልታፋ አንደበቱ ላይ ተቀርቶ የማያልቅ የህይወት ምንጭ ውሃ አንደበቱ ላይ ተቆርቶ የማይቀንስ የማር ወለላ ያለ ይመስላል። ቃላቶቹ የነፍስን አጸድ በደስታ ያወዛወዛሉ። የልጆቹ ሰብኮንሽስ ማይንድ የሚገርም ነው። አንድ ነገር በፍቅር ሆነ በጥላቻ ከገነቡ የባቢሎን ግንብ ያክል እስከ ህይወት ፍጻሜያቸው ይጸኑታል። ማንም ሰው ፕሮግራም ተደርጎ ከጫነው ሰብኮንሽስ ማይንዳቸው ላይ ምንም ነገር መቀነስ አይችልም። በአንድ ወቅት የስነ ህይወት ምሁርና የሰው ልጅ አእምሮ ተመራማሪ ሳይካትሪስት ሲግመንድ ፍሮይድ ሲጠየቅ ልጆች ላይ የሚሰራ ነገር በቀላል ዓለም ላይ ተሰርቶ እንደሚፈርስ ነገር ቀላል አይደለም። በተለይ እስከ 8 ዓመት ድረስ ያሉ ህፃናት በተለይ አስተጽዕኖ መታነጽ አለባቸው። ከሁሉም በላይ ግን በህይወታቸው ቀናጺ መንገድ እንዲገጥማቸው በፍቅርና በእንክብካቤ ማሳደግ ምን መስራት እንዳለባቸው ራሳቸው እንዲወስኑ ነፃነት በመስጠት ነው። ስለዚህ ማንኛውንም ነገር ለመስራት ሲነሳሱ አትችሉም ወይም አይሆንም አይሳካም አለማለት በማለት ለህፃናቶች የተለየ አስተዳደግ የአእምሮ ግንባታ ላይ ግምት አሻራውን አስቀምጧል። አላዛር ሜላትን ከማንም በላይ አስበልጦ ወዷታል። በዚህ ሰዓት እንኳ አባቱ ከማምሸቱ በላይ ያሳሰበው ሜላትን ሊያወራት ባለመቻሉ ነው። ይህም ልጆች ከኛ ጋር የሚኖራቸው ቅርበት የምንፈጥረውና የምንፈቅደው እኛው ነን ማለት ነው። ልጆች ሲያይ ፊት በብርሃን የሚጥለቀለቅ ከሆነ ያለምንም ጥርጥር ምላሹ በዛው ልክ ነው። እና አሁን ምን እንዳደርግልህ ነው የምትፈልገው የኔ ማር? ለሜላት እንዳልደውልልህ ስልኳ የለኝም። አባታችሁ ደግሞ ስራ ላይ ነው። ዛሬ ተኛና አዳሪ ስለሆነ ላይመጣ ይችላል። ዛሬ ተረኛ አዳሪ ስለሆነ ላይመጣ ይችላል። ከመጣም ደግሞ አምሽቶ ነው የሚመጣው። ስለዚህ ምን ላደርግላችሁ እችላለሁ አለ ሲያም ቅንነትም ውስጧ ላይ እየተመላለሰ። በዛን ሰዓት እሷ እዛ ሆና አላዛር ሜላትን የማውራት ፍላጎቱን ሲያነሳባት የእሷ ደካማ ጎን ከማሰብ ይልቅ እሷ ምን ብትለው ነው ምን ብታደርግለት ነው ወደሚል ሰይጣናዊ ቅናት ተሸጋገረች። ምንም እንኳን ሲያም ከመጀመሪያው ጀምሮ የሜላት ወዳጅ ባትሆንም አሁን ደግሞ ጭራሽ እየባሰባት ሄዷል። የጥላቻዋ ምንጭ ደግሞ እሷ ባታቆም ራሷ ሲያም ልታደርገው የማትችለውን ነገር ሜላት አድርጋ ስለምታሳያት ነው። አቦዬ ጋ ደውይና ሜላትን ማውላት እንደምፈልግ ንገሪው፣ ከዛ አንቺ እንድትደውይላት ያደርጋል አለች ብሩክታይት ምንም ሳትናገር ዝም ብላ ስትዳመጥ ከቆየች በኋላ። ሲያም በምንም ተአምር እንደማይተዋት ሲገባት ስልኳን አንስታ ለሸዋንግዛው ደወለች። ሸዋንግዛው ስልኩን ተመለከተና ይመስለኛል አንተን ፈልጋ ነው መሰል፣ አልነግራት ባለቤትህ ናት አለና ስልኩን ለታህሚድ ሰጠው። እኔ ፍቅር ደህና ነን እሺ አታስቢ ብሎ ሊቀጥል ሲል አጎቴን አገናኝ ብላ አቋረጠችው። የንግግር ድምጸቷ ልክ ስላልሆነ ግራ በመጋባት አንተን የፈለገችው ኢንስፔክተር ብሎ መልሶ ሰጠው። አቤት የወንድሜ ልጅ፣ እኔ እኮ የሱ ስልክ አልሰራ ብሎሽ ታህሚድን ለማግኘት ብለሽ የደወልሽ መስሎኝ ነበር አለና የምትለውን ይጠባበቅ ጀመር። አጎቴ ብሩክትና ሌዘር ሜላትን ማውራት እንፈልጋለን እያሉ ነው። ምንድነው የሚሻለው? ውይ ረስቸው፣ ምን እናድርግ? ይኸውልሽ መኝታ ቤት ግቢና የመጀመሪያው መሳቢያ ላይ ታብሌት አለ። አውጪውና ከዋይፋይ ጋር አገናኝተሽ በስካይፕ ደውለሽ አገናኛቸው። እኔን ከጠየቀችሽ ከስራ አልገባም ዛሬ በጣም ትልቅ ስራ አለበት ምናምን በያት። በደንብ ልጠይቅሽ ትችላለች። ያው የሚመለሰውን መልሽላት አለ ሸዋንግዛው ትኩረቱን ሳይቀይር። እሺ በቃ ቶሎናለን እያሉ ነው ሞልቃቃዎች አለ ሲያም ፈጠን ብላ። እሺ ስልኩን ለቦራኪዬ ስጫት። ስልኩን እንደታዘዘችው ለብሩክታይት ሰጠቻትና ወደ መኝታ ክፍል ሄደች። አሌዘር ሲያምን ከኋላ እየተከተለ አብሯት ሄደ። ብሩክታይት ከአባቷ ጋር ካወራች በኋላ በፍጥነት ወደ መኝታ ክፍል ገብታ ለአላዛር ሰጠችው። የኔ አባት በል እናትህን አውራትና ተኛሺ፣ በኋላ ስመጣ ትኝት ብላችሁ እንዳገኛችሁ ነው የምፈልገው።
ሜላትም ስታመሹ ደስ አይላትም። እሺ የኔ አባት አለው። እሺ አባዬ እንተኛለን። አንተ ስመጣ ቀሽቀሸን እሺ እሰማሃለሁ። እሺ የኔ ዓለም በደንብ ቀሰቅሰሃለሁ፣ እኔም እሰማሃለሁ አለና ሲያምን እንዲያገናኘው ነግሮት መጋው እንደሚልች አውርተው ሲጨርሱ መብላት እንደሚፈልጉና እንደማይፈልጉ ጠይቀሻቸው ከዛ አስተኛቸው። መቼም ልጅ ማስተኛት ላንቺ አይነገርም ብሏት ስልኩን ዘጋው። አለቃ እንደፈራ ነው አይደለም። እውነትም ተህሚድ የሸዋን ግዛው ወዳጅ ነው። ማለቴ በምን እንደተዋወቁ አላውቅም፣ ግን አንድ ቡድን ናቸው። ስለዚህ ሳትጠበቅ የተገኘው አንተ ነህ ማለት ነው። ጥሩ፣ ለውሳኔ ለመቸኮላችን ደስ የሚል ውጤት አስመዝግበናል። ሁሌም ለነገሮች ቀዝቃዛ ሳቅና ትዕግስት የተላበሰ ምላሽ ያስፈልገናል። በላሁን ቢያንስ ብቻውን እንዳልሆነ ማወቃችን በራሱ መልካም ነው። በዚህ አይነት በርካታ ጀሌዎች ከጀርባው ሊኖሩ ይችላሉ። እኔ ደግሞ ያው እብሪተኝነቱ ተጠናውቶት ብቻዬን እቋቋማለሁ የሚል መስሎኝ ትንሽ ስጋት አጭሮብኝ ነበር። አዎ ልክ ነህ። አሁን ምን ላድርግ አለቃ? የሸዋን ግዛውን ድብቅ የሥራ አጋሩን ጓደኛውን ተህሚድን ተከታተለው። በቻለህ መጠን ስለሱ ሆነ የመረጃ ብትሰበስብ በጣም ጥሩ ይመስለኛል። ከዛ ውጪ እዛ ላሉት የኛ አባላቶች ጥንቃቄ እንዲያደርጉና የጠላቶቻችንን እንቅስቃሴም ሆነ የወዳጆቻችንን የኢንስፔክተር ሸዋን ግዛውን እንቅስቃሴ እንዲከታተሉ በደንብ አጽንኦት ስጣቸው። እሺ አለቃ፣ በሚገባ አሳውቃቸዋለሁ። እስኪ የጋራ ጓደኞችም ነበሩና ከዛም ብዬ ብቻ ደውዬ አጣራለሁ። ጥሩ፣ መልካም ጊዜ። የሌሊቱ ጨለማ የሚለካው በመብራቶቹ መድመቅ ነውና ምሽቱ እየገፋ እንደሆነ እየተረዳ ሲሄድ ሸዋን ግዛው ቦግለም የምትለዋን የአበባ ምስል በሚገባ ተመለከታት። ቅርንጫፎቿ ከተለመደው ከለር ወጣ ብለው የሚያምሩ ናቸው። ነገር ግን መብራቱ አንድ ጊዜ ቦግ ብሎ ነውና የሚጠፋው ለማስተዋል ተቸገረ። በዚህ አይኑ የብርሃን ሰብሳቢ ብሌኖቹ እየደከሙ ሲቸገር ተህሚድ እዚህ ምስል ላይ የሆነ ፍንጭ እንዳለ እርግጥ ነው። ነገር ግን መብራቶቹ ቦግልም እያሉ ነውና በጣም ተቸገርኩኝ። ምን ማድረግ እንዳለብኝ ግራ ገባኝ። ታውቃለህ አይኔን እያስቸገረኝ ነው አለ። እስኪ ቆይ እኔ ደግሞ ልመልከት አለና ተህሚድ ቦታውን እንዲለቅለት ተጠጋው። ተህሚድ የተለየ ነገር አላደረገም። ቦግ ብላ ቀስ ብላ ትጠልቃለች። እርግጠኛ ነህ ኢንስፔክተር? እዚች አበባ መሳይ አምፖል ውስጥ የምትፈልገው መረጃ ይኖራል? አዎ አለ። ሚስጥራዊ ኮድ አለው። እነሱም ለዛ ነው እንዲህ እንዲሆን ያደረጉት አለ ሸዋን ግዛው። ተህሚድ ጣቱን ከንፈሩ ላይ ጫና አድርጎ ብዙ ካሰበ በኋላ ስልኩን አውጥቶ ቪዲዮ ሪከርድ ላይ አድርጎ በጣም ወደ አምፖሉ በመጠጋት መቅዳት ጀመረ። አምፖላም እንደተለመደው በመጀመሪያ ብርሃናማዋን ካሳየች በኋላ ቀስ እያለች ትጠፋ ጀመር። ይህን ትዕይንት ወደ 3 ጊዜ የቪዲዮ ሴቲንጉን ብራይትነሱን እየጨመረ እያስተካከለ ከቀረጸ በኋላ ኢንስፔክተር አሁን ወደ ቤት እንሄድና ይህን ቪዲዮ መመርመር ይኖርብናል አለ ተህሚድ። እንቆቅልሽ ላይም ጎበዝ ስለሆንኩኝ በተወሰነ መልኩ አግዛሃለሁ፣ ያው የምትሰጠኝን ያክል አለ። ሸዋን ግዛው ቪዲዮ መቅረጽ ሀሳቡ ፈጽሞ ስላልመጣለት በተህሚድ ቅጽበታዊ መፍትሄ ሀሳብ በጣም እየተገረመ አንተ ባትኖር ኖሮ እዚሁ እንዳፈጠጥኩ አይኔንም ገድዬ ነበር የምገባው ብሎ የተህሚድን ትከሻ መታ በማድረግ ለሰዓታት የደከምኩትን ድካም በሰከንድ ሀሳብ ያቀለልክልኝ። በል ተባረክ። አሁን እዚህ አካባቢ የምንሰራው ስራ ስለሌለ ቀጥታ ወደ ቤታችን እንሂድ። መኪናዬንም ያቆምኩት እዚህ ቅርብ ቦታ ስለሆነ አለና መንገድ ሲጀምር የአደይ አበባ ዲም ላይት ከአስፋልቱ ጠርዝ ጀምሮ በአንድ ጊዜ ተንቦቀቦቀ። ሲቀርጿት ከነበረው ቦታ በቀር የአካባቢ በቅጽበት በአደይ አበባ ምስል ተጥለቀለቀ። ሸዋን ግዛው በግርምት ሲመለከት ህንፃው ላይም በትልቅ የሱፍ አሸዋ ምስል ያለበት አናት ላይ በቢጫ ቀለም የተጥለቀለቀ የአደይ አበባ ምስል አንቦብቆ ምስሉ ውስጥ አደይ ሞል ይላል። ለሰዓታት የፈለገው መረጃ በቅጽበት ተገላለጠለት። ቪዲዮውን ቅረጽልኝማ ቶሎ በል ሳይጠፋ፣ በጥንቃቄ ሁሉንም መብራቶች፣ ህንፃውን በሚገባ እንመረምረዋለን አለ ሸዋን ግዛው በደስታ። ተህሚድ ጊዜ አላጠፋም። ለ1 ደቂቃ ያክል ቪዲዮ ከነሳ በኋላ ሙሉ ለሙሉ ከታች እስከ ላይ ከመግቢያ በር እስከ አጥር መብራት ድረስ ጠፋ። ተህሚድና ሸዋን ግዛው እርስ በርስ ተያዩ። ክፍል 25 ይቀጥላል።